ምን አደረኩኝ? መስቀልና ፎቶውን እንዴት ለትልቅ ነገር እንደፈለጋችሁት ለምንድን ነው ያልነገርከኝ? እኔም አላወኩም ነበር። እኔን አላወኩም ይለኛል። ያንተ መጫወቻ አሉን። ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ አትበለኝ፣ እገላለሁ። እውነት ተምቹ በጣም ይቅርታ። እኔም አላወኩም ነበር። ታሪኩን ቲቪ ላይ ካየሁት በኋላ ነው በጣም ነው የደነገጥኩት። ትሰማኛለህ? ማን እንደላከ ወስደህ ታሳየኛለህ። ምን ልታደርግ? እገላለሁ። ይቅርብህ ተምቹ። ለብሮ የሚቀርብኝ ሰዎቹ እጅግ በጣም አደገኛ ናቸው። እና እኔ ምን አገባኝ? ወንድ ልጅ እኮ ነኝ። ይሄ ወንድ መሆን ያለ መሆን ጉዳይ አይደለም። አንተ አትንቦቅቦቅብኝ። አሁን ጉሮሮ ላይ ቆሜ ላናዝ ወይስ የሰዎቹ ማንነት ትነግረኛለህ? ተምቹ ሰዎቹ የሚፈልጉትን ካገኙ በኋላ እኔንም ከጨዋታው ውጭ አድርገውኛል። እንዲህ ነኝና ተምቹ አላወቁኝም ማለት ነው። እያንዳንድሽን ቂጥሽ ወንፊት እስኪሆን ድረስ ባሎጋሽ እኔ ተምቹ አይደለሁ። እነሱ ኑጋቸው፣ እኔን ግን ተወኝ። ትሰማኛለህ? እንደዚህ በቀላሉ አልፈታም። ተምቹ እኔንም ተረዳኛ። እኔም ለዚህ ጉዳይ መፈለጋቸውን አላውቅም ነበር። ኧረ እባክህ እኔ እንደዚህ አይነት ነገር ውስጥ ካስገባኝ በኋላ እንደዚህ ትለኛለህ እንዴ? ወይኔ ተምቹ ምን ይሻል? ምን ሆንኩኝ? ከሆስፒታል ከተመለስን በኋላ እኮ ራስሽን አይደለሽም። ምን ማለት ነው ደግሞ? እማዬ ለምንድን ነው የማትረጋጊው? ቆይ ምን አድርጊ ነው የምትሉኝ? ውጤቱን አምነሽ እንዳልተቀበልሽ ያስታውቅብሻል። እና የሆነስ እንደሆነ ምን ይሁን? በቃ አሁን እኮ ውጤቱ ታውቆ ሀና ውሸታ መሆኗ ታውቋል። ያንቺ እንደዚህ መሆን ምን የሚሉት ነው? እቺ ልጅ ግን ልብ ብለሽ አይተሻት ታውቂያለሽ? ለምን ብዬ ነው ማየት ደግሞ? ምንም ሀሴትን አይመስልም። እርግብ ሀሴትን መምሰል አይጠበቅባትም። ምክንያቱም እሷ ራሷ ሀሴት ስለሆነች። ቆይ ደግሞ ይሄ ደግሞ ምን አይነት ንግግር ነው? ይኸውልሽ እማዬ በጣም እንደማከብርሽና እንደምወድሽ ታውቂያለሽ። ግን ከዚህ በኋላ በልጄ ጉዳይ ምንም አይነት ሀሳብ እንድትሰጪኝ አልፈልግም። ምን? እኔ ነው እንደምትይኝ? ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ውጤቱ ዲኤንኤኑ ተለቋል ማለት ነው። በሚያሳዝን ሁኔታ ግን ዲኤንኤኑ ተቀይሯል። ምክንያቱም ዶክተሩን አስፈራርተውታል። ኦልሬዲ በጋርድ ቀጥራ ምናምን አስፈራርተዋለች ወይዘሮ ባዩሽ ማለት ነው። ዲኤንኤኑን አስቀይረዋለች። ዶክተሩን በምንም ብላ አስፈራራቸውና ዲኤንኤኑ ተቀይሯል እና እንትና በጣም አዝናለች። ሀኒም በጣም አዝናለች። እጅግ በጣም ነው የተሰማት። ማመን ሁሉ ነው ያቃታት። ወይዘሮ ሜላት ግን በጣም ደስተኛ ሆናለች። እውነተኛ ውጤቱን ያገኘሁት መስሏት ነውና ወይዘሮ ሜላት እውነት እያበዛቸው ነው። ምንም በቃ ሊገባትና ልትረዳ አልቻለችም እና በጣም ነው የምትሳፍረው። እርግብ ግን በቃ በደስታ ዘለለች። ወይዘሪት መና እንትናም ወይዘሪት ሜላትም በጣም ነው ደስ ያላት። ወይዘሪት ባዩሽም እንደዛው ያው ስራቸውን ሰርተዋል። ዶክተሩ ግን በቃ በፍቅረኛው አስፈራርተው ዲኤንኤኑን ነው የቀየረው። እኔ አሁን የምፈራው አባቷንም ይመስለኛል ግደለው ያሉት ይመስለኛልና ምክንያቱም አባትየው ተኝቶ ቀረ። ምንም ሊሻለው አልቻለም፣ ሊነቃ አልቻለም እና አባቷን ብቻ እንዳይገሉባት እንጂ ሌላ ሁሉ ምንም ችግር የለውም። እና አያትየው ግን እስካሁን ድረስ አምና ልትቀበል አልቻለችም። ምክንያቱም አያትየው እንትን ብላለች። አያትየው ኦልሬዲ በቃ ውስጧ ነግሮታል። ሀና እንደሆነች ልጃቸው ውስጧ ስለነገራት ምንም አምና መቀበል አልቻለችም። ይቺ ልጃችን ናት ብላ አምና ልትቀበል አልቻለችም ማለት ነው። እንደምታዩት እዚህ ጋር ውጤቱ እስኪመጣ ድረስ በቃ ሰፍ ብለው እየጠበቁ ነበረ። በጣም ተንቀጥቅጣ ነበረ። ማናት እርግብ በጣም ፈርተና ተንቀጥቅጣ ነበረ። ምክንያቱም ያው ውሸትን የያዘ ሰው ሁሌም ይፈራል። እውነትን የያዘ ሰው ግን አይፈራም። ሀና እንኳን እንደሱ አልፈራችም። ያው ግን ያም ሆነ ይህ ውጤቱ አልሆነም ማለት ነው። ግን አሁን የጆሮ ጓደኛ ሁሉንም ነገር ስላወቀ ፎቶውን እንዴት እንደወሰዱበት እንዴት እንዳታለሉት ስለታወቀ በእርግጠኝነት ያስመልሰዋል ብዬ ተስፋ አደርጋለሁ። ማን እውነቱን ይናገራል። እውነቱን ከተናገረ ደግሞ ባዩሽ ያልቅላታል ማለት ነው። በኋላ ላይም ደግሞ እውነቱ ከወጣ ባዩሽም ያልቅላታል፣ እርግብም ያልቅላታል። ስለዚህ የእውነት ተደብቃ አትቀርም። እውነትና ንጋት ሲያደር ይወጣል። እያደር መውጣቱ አይቀርም። ለጊዜው ነው የምትደሰች እርግብ። አትደሰች፣ በእውነቱ አትደሰች። እውነት በጣም ነው የሚያናድደው በእውነት ነገር ማለት ነው። ምናሴም ደንግጧል፣ ሁሉም ደንግጧል። አያትየዋ ጭራሽ ከሜላት ጋር ተጣልታለች እና ከቤት ወጥታለች፣ ትታ ከቤት ወጥታለች ማለት ነው። እስኪ እንግዲህ አብረን የምናየው ይሆናል። እስኪ እኔን ውጤት ቤተሰብ እዚህ ጋር እንዴት እንደምጫወባት ሀናን አሁን
በጣም እየጮኸችባት እና በጣም ክፉ እየሆነችባት ነው። በእርግጠኝነት እንድትሰራ ሰራተኛዋ እንድትሆን ራሱ አትፈቅድም። ከዚህ በኋላ በቃ ስራዋን እንድትሰራ ራሱ አትፈቅድም ማለት ነው። አትፈቅድላትም እና በጣም ያሳዝናል። እጅግ በጣም ነው የሚያሳዝነው። በጣም ያው በእርግጥ ጠንካራ ሴት ነች ሀንዬ፣ በጣም ጠንካራ ናት። አሁን በዚህ ጉዳይ በዚህ ምክንያት ስራዋን እና እንትኗን እንዳላጣ ብላ ነው አባቷን ሕክምና ነው እንጂ የእሷን እናትነት እኮ አትፈልገውም ሲጀመር። ምክንያቱም እናትም አባትም እህትም ወንድምም ሁሉን የሆነ ዘመድም የሆነ አባት አለኝ ብላለች። ስለዚህ የእሷን ዝምድና ግዴታ የሚፈልግ የለም። ግን እንዴት ታሪኬን የኔን ታሪክ እንዴት ይሄ የኔ ታሪክ ነው ብላ ትመጣለች የሚለው ነገር ነው ብስጭት የለው። ለማንኛውም እስኪ አብረን የምናየው ይሆናል። ያው ዶክተሩም ግን መፍረድ አትችሉም በሱ፣ ምክንያቱም በፍቅረኛው ነው የመጡበት። በዛ ላይ በህይወት ነው፣ ያው ህይወት ይበልጣል። ስለዚህ በህይወት ነው የመጡበት ማለት ነው። እና ምንም እንትን ሊል አይችልም። እንደምታዩት እዚህ ጋር በጣም ደስ ብሏታል። እጅግ በጣም ነው ደስ ያለት ወይዘሮ ባዩሽ ማለት ነው። በጣም ደስ ብሏት ምናምን እየሳቀች ነበረ። በቃ እቅዳችን ተሳካ ምናምን፣ በቃ ከዚህ በኋላ ጠዋት ማታ ላይሽ ነው ምናምን ብዙ ነገር እያለች ነበረ። እንግዲህ ተሳክቶላቸዋል ለጊዜው። ለማንኛውም ግን እስኪ አብረን የምናየው ይሆናል። እስከዛው ግን እስኪ ላይክ እና ሼር ሰብስክራይብ አድርጉ ቤተሰቦቻችን፣ ቤቱን ተቀላቀሉ። እንግዲህ የጆሮ ጓደኛ ምን እንደሚያደርግ አብረን የምናየው ይሆናል። እስከዛ ግን እናንተ ላይክ ሼር ማድረጋችሁን ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁን አትርሱ። ውድ ቤተሰቦቻችን እናመሰግናለን ለነበረን ጊዜ።